አንድ ሰው በተናገራችሁ አንድ መጥፎ ቃል ምክንያት ቀናችሁ ተበላሽቶ ያውቃል? የምታከብሩት የምትወዱትና የቅርቤ ነው የምትሉት ሰው በተደጋጋሚ ያበሳጫችኋል? ከዓመታት በፊት ሰዎች የማትጠብቁትን ነገር ስላደረጉባችሁ እስከዛሬ ቂም ይዛችኋል? ለእነዚህ ጥያቄዎች መልሳችሁ አዎ ከሆነ አንድ የሚያስገርም እውነት ልንገራችሁ። ለእነዚህ ችግሮች ዋናው ምክንያት እነርሱ ሳይሆኑ እናንተ ናችሁ። ለምን ካላችሁ በዚህ ቪዲዮ ሰዎች ለምን በቀላሉ እንደሚያበሳጯችሁ፣ በሰው መበሳጨት የሚያመጣባችሁን እጅግ አስከፊ የሆኑ 4 ጉዳቶችንና ከዚህ በኋላ ማንም ሰው በምንም ነገር እንዳያበሳጫችሁ መጠቀም ያለባችሁን 4 የተጠኑ ስነ ልቦናዊ መፍትሄዎችን እነግራችኋለሁ። እነዚህን መፍትሄዎች በድፍረትና በቆራጥነት ከተጠቀማችሁ የሰው ንግግር፣ ተግባርና የትኛውም እንቅስቃሴው ስሜታችሁን ሊነካና ሊያበሳጫችሁ አይችልም። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። በዚህ ቪዲዮ የምንነጋገረው ስለ መበሳጨት ነው። በሰዎች ስለ መበሳጨት። ሰዎች በብዙ ነገር ሊበሳጩ ይችላሉ። አንዳንድ ሰዎች በጣም በትንሽ ነገር ይበሳጫሉ። አንዳንድ ሰዎች ደግሞ ምንም ነገር አያበሳጫቸውም። ራሳቸው ላይ ራሳቸውን ይሾማሉ። ሰዎች በሚያደርጉባችሁ ነገር እየተበሳጫችሁ ከሆነ ወይም ውጪ ላይ እናንተ መቆጣጠር በማትችሏቸው ነገሮች እየተበሳጫችሁና ሰላማችሁን እያጣችሁ እየተጨናነቃችሁ ከሆነ ችግሩ ያለው እናንተ ጋር ነው። መጀመሪያ ላይ በሰው ለምን እንደምትበሳጩ እንመለከታለን። ከዛ በኋላ በሰው መበሳጨት ምን አይነት በጣም አስከፊ የሆኑ ጉዳቶችን እንደሚያመጣባችሁ እንመለከታለን። በስተመጨረሻ ደግሞ ለነዚህ ችግሮች መጠቀም ያለባችሁን ስነ ልቦናዊ መፍትሄዎች እነግራችኋለሁ። መጀመሪያ ላይ ለምን እንደምትበሳጩ እንመልከት። ለብዙዎቻችን ብስጭት እንደ ምክንያት የሚጠቀሱት 3 ነገሮች አሉ። የመጀመሪያው የመጠበቅ ወጥመድ ነው፣ ወይም ኤክስፔክቴሽን ትራፕ። ሰዎችን እንደዚሁ ከሩቁ እናያቸውና የሆነ ማንነት እንሰጣቸዋለን። እነዛ ሰዎች በእኛ ልክ የሚያውቁ፣ በእኛ ልክ የነቁ ወይም ደግሞ እኛ የምንመራባቸውን የህይወት ፕሪንሲፕሎች የሚጠቀሙ ይመስለናል። ስለዚህ ኤክስፔክት እናደርጋለን ማለት ነው ይህንን ነገር። እነሱ በፍጹም እንደማያበሳጩን፣ እንደሚረዱን፣ የዋህ እንደሆኑ፣ ደግ እንደሆኑ እናስባለን። ነገር ግን የሚሆነው ሌላ ነው። እነዚህ ሰዎች በጣም ጨካኝ ሊሆኑ ይችላሉ። በጣም የሚያስፈሩ፣ ለሰው የማይራሩ፣ ሀዘኔታ የሚባል ነገር የሌላቸው ሰዎች ሊሆኑ ይችላሉ። የእናንተ ስሜት ምንም የማያስጨንቃቸው ሰዎች ሊሆኑ ይችላሉ። እኛ የጠበቅነውና ሰዎቹ የሆኑት ነገር ዲፍረንስ ሲኖረው እንበሳጫለን። አንድ መምህር ተማሪዎቹን እያስተማረ ተማሪዎቹ ልክ እንደሱ የበቁ እንዲሆኑ ይጠብቃል። እንደውም እንዳይረብሹ፣ እንዳይጫወቱ ይፈልጋል። ለነሱ ያ ነገር ጨዋታ ሊሆን ይችላል። ለአስተማሪው ግን መረበሽና መበጥበጥ ነው ያ ነገር። ስለዚህ ያ ነገር ነው ማለት ነው የሚያበሳጨው። ከሰዎች የምትጠብቁትን ነገር ማትቀይሩ ከሆነ ሁሌም በብስጭት ውስጥ ነው የምትኖሩት። ብዙ ሰው በጣም በትንሽ ነገርና በጣም በጥቂት ነገር ይበሳጫል፣ ይናደዳል፣ ስሜቱ ይነካል፣ ስሜቱ ይጎዳል፣ በአንዴ ይሰበራል፣ ተስፋ ይቆርጣል። ያ ሰው ከሰዎች የሚጠብቀውን ነገር ስላላገኘ ብቻ። ከሰዎች ምንም ነገር ማትጠብቁ ከሆነና ከራሳችሁና ከእግዚአብሔር ብቻ የምትጠብቁ ከሆነ በሰዎች ልትበሳጩ አትችሉ። ኤክስፔክቴሽን ወይም ይሄ መጠበቅ ልክ እንደ ወጥመድ ነው። እናንተ ለሰዎች ያደረጋችሁትን ነገር ሰዎች መልሰው እንዲያደርጉላችሁ ትጠብቃላችሁ። በዚህ ምክንያት እነዛ ሰዎች ካላደረጉላችሁ ትበሳጫላችሁ። ወይ በእነሱ ትናደዳላችሁ፣ ወይ እናንተ ያንን ነገር ማድረጋችሁ ስህተት እንደሆነ እያሰባችሁ በራሳችሁ ታዝናላችሁ። የመጀመሪያው ብዙ ሰው እንዲበሳጭ ምክንያት የሆነው ነገር የመጠበቅ ወጥመድ ነው፣ ወይም ኤክስፔክቴሽን ትራፕ። ከሰዎች መጠበቅ፣ ሰዎችን ፐርፌክት አድርጎ መጠበቅ፣ ሰዎች ልክ እንደኛ ናቸው ብሎ ማሰብ። ሁለተኛው በሰዎች እንድትበሳጩ የሚያደርገው ዋናው ምክንያት የቁጥጥር ቅዠት ነው፣ ወይም ኢሉዥን ኦፍ ኮንትሮል። ሁሉንም ነገር እኔ ብቻ ነኝ መቆጣጠር ያለብኝ ብላችሁ የምታስቡ ከሆነ አለመበሳጨት አትችሉም። ለምን? እናንተ መቆጣጠር ማትችሏቸው በጣም ብዙ መዓት ነገሮች አሉ። እዚህ ምድር ላይ 2 ነገር አለ፣ እኛ መቆጣጠር የምንችለውና እኛ መቆጣጠር ማንችለው። እኛ መቆጣጠር የምንችለውን ነገር እንቆጣጠረዋለን፣ ኢትስ ኦኬ፣ ችግር የለውም። ነገር ግን ብዙዎቻችን የሚያስጨንቀን ወይም የሚያሳስበን ለመቆጣጠርም ምንፈልገው መቆጣጠር ማንችለውን ነገር ነው። ለምሳሌ የሰዎችን ንግግር፣ የሰዎችን አመለካከት፣ ሰዎች ለኛ የሚሰጡንን ቦታ እኛ መቆጣጠር አንችልም። በዛ መቆጣጠር በማንችለው ነገር ምክንያት ደግሞ እንበሳጫለን። ለምንድን ነው እንዲህ የሚያደርገው ያ ሰው? ለምንድን ነው እኔን እንደዚህ የሚያስበኝ? በቃ ያ ማንነቱ ሊሆን ይችላል።
ያ ንቃተ ህሊናው ነው። ጀስት ኦልሬዲ ፕሮግራም ተደርጓል አእምሮ ውስጥ። ብዙ ሰው የሚሰቃየው ሰዎችን ለመቀየር በመታገል ውስጥ ነው። ሰውን መቀየር አትችሉም። መጀመሪያ ራሳችሁን ቀይሩ። ሰውን መቀየር አትችሉም ማለት ምንድነው? የሆነ ነገር ልትነግሩት ትችላላችሁ፣ ዕውቀታችሁን ልታካፍሉት ትችላላችሁ፣ መንገድ ልታሳዩት ልትመክሩት ትችላላችሁ። ነገር ግን እጅና እግሩን ይዛችሁ እንዲቀየር በግድ መግፋትና ያንን ሰው መቀየር አትችሉም። ለምን? ያ ሰው የራሱ የሆነ ፕሮግራም አለው፣ የራሱ የሆነ ማንነት አለው፣ የራሱ የሆነ አይዴንቲቲ አለው። ለምሳሌ ከቤተሰብ አባላችሁ ውስጥ አንድ ወጣ ያለ ባህሪ ያለው ሰው ወይም ሱስ ውስጥ የወደቀ ሰው ካለ አብዛኛው የቤተሰቡ አባል ያንን ሰው ለመቀየር ይሞክራል። ግማሹ ይመክረዋል፣ ግማሹ ይቆጣዋል፣ ግማሹ ኢቭን ይመታዋል፣ ግማሹ በየቀኑ ይበሳጭበታል። ያንን ሰው እናንተ ስለተበሳጫችሁበት አትቀይሩትም። ያንን ሰው እናንተ ስለመከራችሁት ወይም ደግሞ የሆነ ነገር ስላስተማራችሁት አትቀይሩትም። ለምን? ያ ሰው ፕሮግራም የተደረገ የራሱ የሆነ አይደንቲቲ አለው። ልታግዙት ትችላላችሁ። በተለይ ደግሞ ፍቃደኛ ካልሆነ ሁሌም እያበሳጫችሁ ነው የሚኖረው። አንዳንድ ነገሮችን መቀበል ያስፈልጋል። ለምንድን ነው የምትቀበሉት? በቃ ሰላም ለመሆን። እዛ ሰው ላይ እናንተ ስልጣን የላችሁም። ስልጣን ያለው ራሱ ነው። ራሱን የመምራት ራሱን የመቀየር ፍላጎት ካለው ያደርገዋል። እናንተ ስለፈለጋችሁ ብቻ ግን ያ ነገር ሊሆን አይችልም። መቆጣጠር የማትችሉትን ነገር መልቀቅ መለማመድ ይኖርባችኋል። ብዙ ሰው ግን መቆጣጠር ማይችለውን ወይም የራሱ ያልሆነውን ነገር ይዞ ሙጥኝ ብሎ ለመኖር ይሞክራል። የሰዎችን ስሜት ለመግዛት፣ ሰዎችን ለማስደሰት ይጥራል። ያንን ነገር ደግሞ ማድረግ አይችልም፣ ስልጣኑም የለውም። ሶስተኛውን ደግሞ እንመልከት። ሶስተኛው እንድትበሳጩ የሚያደርጋችሁ ዋናው ምክንያት ተቀባይነትን መፈለግ ነው፣ ወይም ሲኪንግ ቫሊዴሽን። ሰዎች እንዲወዷችሁ፣ ሰዎች እንዲፈልጓችሁ፣ ሰዎች እናንተ የምትሰጧቸውን ቦታ እንዲሰጧችሁ የምትፈልጉ ከሆነ ሁሌም እየተበሳጫችሁ ነው የምትኖሩት። ለምን? ሰው የፈለገውን ነገር ነው የሚያደርገው። እናንተ የፈለጋችሁትን ነገር ሳይሆን እሱ የፈለገውን ነገር ነው የሚያደርገው። የመረጠውን ነገር ነው የሚያደርገው። ጀስት ይሄ ነገር ደስ ይለኛል ብሎ የሚያስበውን ነገር ነው የሚያደርገው። የእናንተ ፍላጎት እዛ ሰው ላይ የሆነ ተጽዕኖ ሊያሳድር ይችላል፣ ነገር ግን የመጨረሻውን ውሳኔ እንዲወስን ሊያደርገው አይችልም። ብዙ ሰው የሚሰቃየው በዚህ ነው። ሰውን ለማስደሰት ይሞክራል፣ ለሰዎች ውለታ ይውላል፣ ገንዘብ ይሰጣል፣ ቦታ ይሰጣል፣ ጊዜ ይሰጣል። ነገር ግን ያንን ነገር በምላሹ አያገኝም። ያኔ ይበሳጫል። እኔ እኮ እንዲያድርጌላቸው፣ እኔ እኮ ከዛ አምጥቻቸው እዚህ ሀገር አሳድጌያቸው ብዙ ነገር አድርጌላቸው ብሎ ያወራል። ነገር ግን እነዛ ሰዎች ያንን እሱ ያደረገውን ነገር ልክ እንደ ውለታ ሳይሆን እንደ ግዴታ ቆጥረውትም ሊሆን ይችላል። ከዛ ይረሱታል። ያንን ሰው ከመርሳትም አልፎ ኢቭን ሊጎዱት ሊነሱበት ይችላሉ። በዚህን ሰዓት ያ ሰው ምንድን ነው የሚያስበው? ለምንድን ነው እንዲያደረጉብኝ እያለ ይበሳጫል፣ ይናደዳል። እነዛን ሰዎች ልክ እንደ ጠላት ይቆጥራቸዋል። ምናልባትም እኮ እነዛ ሰዎች ምንም ጠላት የሚያስብል ነገር አድርገው ላይሆን ይችላል። ያ ሰው እንደ ጠላት እንዲያያቸው ያደረገው ውለታውን ስላልመለሱ ነው። እሱ ትሪት በሚያደርጋቸው መንገድ እነሱም ትሪት ስላላደረጉት ሊሆን ይችላል እንደ ጠላት የሚቆጥራቸው። ለነገሮች የምትሰጡት እያንዳንዱ ትርጉም ሊያበሳጫችሁም፣ ሰላም ሊሰጣችሁም፣ ሊያናድዳችሁም ወይም ሊያረጋጋችሁም ይችላል። ሰው ለምን እኔ የማስበውን ነገር አያስብም ብሎ መበሳጨት ራስን መጉዳት ነው። ምንም የምታገኙት ነገር የለም። ብዙ ሰው እንደዚህ አይነት ወጥመድ ውስጥ ወድቆ ነው የሚኖረው። ጓደኛ ትሆናላችሁ፣ አብራችሁ ትሰራላችሁ፣ አብራችሁ ትበላላችሁ፣ አብራችሁ ትውላላችሁ። ከዛ በኋላ ከዛ ሰው የሆነ ነገር ትጠብቃላችሁ። ያንን ሰው ለማስደሰት ወይም ደግሞ ፍቅራችሁን ለማስቀጠል ብዙ ዋጋ ከፍላችሁ ሊሆን ይችላል። ያ ሰው ግን ያንን ግንኙነታችሁን ኢግኖር ያደርገዋል። ያኔ ትበሳጫላችሁ፣ ግን ምንም ማምጣታችሁ። ስለተበሳጫችሁ የሚቀየር ነገር የለም። ያ ሰው ነው፣ በቃ ማንነቱ ያ ነው። ያንን ሰው ወይም ያንን ማንነት ተቀብላችሁ እስካልኖራችሁ ድረስ ሰዎች እንደፈለጉት ይጫወቱባቸዋል። ቫሊዴሽን እየፈለጋችሁ ነው ማለት የእናንተን ዋጋ ለሰዎች አሳልፋችሁ ሰጥታችኋል ማለት ነው። እያንዳንዱን የምታደርጓቸውን ነገሮች ሰዎች ካልወደዱላችሁ እነዛ ነገሮች ልክ የሆኑ አይመስሏችሁ። ያንን ትበሳጫላችሁ። እናንተ በጣም ብዙ ዋጋ ከፍላችሁ የገነባችሁት አንድ ቢዝነስ የሆነ የቅርብ ሰው ወይም የምታምኑት ሰው፣ የምታከብሩትና የምትወዱት ሰው ይሄ ልክ አይደለም፣ ይሄ ጥሩ ቢዝነስ አይደለም ቢላችሁ ወዲያው ተሰበራላችሁ። እንዴት እንዲህ ይለኛል? እኔ ይሄን ያህል ዋጋ ከፍዬ እንዴት ያናንቀዋል? በሰዎች መናቅና በሰዎች መከበር የእናንተን አይደንቲቲ እንዲወስን ትፈቅዳላችሁ። በዚህ ምክንያት በቃ ሰዎች በቀላሉ ያበሳጯቸዋል። እነዚህ አሁን የተመለከትናቸው ሶስቱ ምክንያቶች ሰዎች በቀላሉ እንዲያበሳጯቸው የሚያደርጉ ነገሮች ናቸው። ስለዚህ እነዚህ ሶስት ነገሮች ላይ በጣም የማያዳግምና ቆራጥ የሆነ ውሳኔ መወሰን ይኖርባቸዋል። አሁን ከዚህ በመቀጠል ደግሞ የምንመለከተው በሰዎች በመበሳጨታችሁ የሚደርሱባችሁን እጅግ አስከፊ የሆኑ 4 ጉዳቶችን ነው። የመጀመሪያው በሰዎች በመበሳጨታችሁ የሚደርስባችሁ በጣም አስከፊው ጉዳት ስሜታዊ መሆን ነው፣ ወይም
ኢሞሽናል ሆስቴጅ፣ የስሜታችሁ ባሪያ ትሆናላችሁ። ስሜታችሁ ይቆጣጠራችኋል። ስሜታችሁ ይነዳችኋል። በተበሳጫችሁ ቁጥር ሰዎች ላይ የሆነ ነገር ታደርጋላችሁ። በጣም ክፉ ቃል ትናገራላችሁ። አስነዋሪ ቃል፣ ከእናንተ የማይጠበቅ በኋላ ላይ ልትጸጸቱበት የምትችሉትን በጣም መጥፎ ነገር ታደርጋላችሁ። ብዙ ሰው ለምን ለዘመናት በእስር ቤት ውስጥ እንደሚማቅቅ ታውቃላችሁ? ዋናው ምክንያት ንዴት ነው ወይም ብስጭት ነው። ራስን አለመግዛት ነው። ስሜትን አለመቆጣጠር ነው። ስሜታቸው ላይ ራሳቸውን ስላልሾሙ ነው። ለ1 ሰከንድ ወይም ደግሞ ለ5 ሰከንድ ያንን ስሜት ማሳለፍ አቅቷቸው ብዙ ሰዎች አሁን በማረሚያ ቤት ይገኛሉ። ብዙ ሰዎች የሰውን ሕይወት አመሰቃቅለዋል። የሚናገሩትን ነገር አያውቁም። ያ የተደረገባችሁ ነገር እኮ ኦብቪየስሊ የሚያበሳጭ ነገር ሊሆን ይችላል። ነገር ግን ስለተበሳጫችሁና ተበሳይታችሁ ሪአክት ስላደረጋችሁ ያ ነገር ይቀየራል? አይቀየርም። አንዳንድ ሰዎች የሚያበሳጯቸውን እያንዳንዶቹን ነገሮች ልክ እንደ ፊውል ይጠቀሙታል። ልክ እንደ ነዳጅ ይጠቀሙታል። ራሳቸውን ለማነቃቃት፣ የተሻለ ነገር ለማድረግ፣ ሰዎች ላይ የተሻለ ተጽዕኖ ለማሳደር ነው የሚጠቀሙት። ብዙ ሰው ግን ይህንን አያደርግም። አንዳንድ ሰዎች ወደ እነሱ ሲመጡ ሁም ብለው ሊያበሳጯቸው የመጡ ነው ይመስላቸው። በዚህ ሁኔታ ውስጥ ደግሞ ሆነው ያ ሰው ይህን አስቦ ነው ያንን አስቦ ነው ሳያስቦ ነው የተናገረኝ ብለው ማሰብ እንኳን አይችሉም። ወዲያው ስሜታቸው ይገነፍላል። ወዲያው ስሜታቸው ይቆጣጠራቸዋል፣ ይገዛቸዋል። ራስን መግዛት የሚባለው እዚህ ጋር ነው የሚፈተሸው። ራሳችሁን መግዛት የምትችሉ ከሆነ ወይም ራሳችሁን መቆጣጠር የምትችሉ ከሆነ ሰዎች ምንም ነገር እንኳን ቢያደርጉባችሁ ያንን ነገር ለማሳለፍ ትዕግስት ይኖራችኋል። ራሳችሁን ማረጋጋት ትችላላችሁ። ስሜታችሁ እንዲገዛችሁ አታደርጉ። ስሜታዊ ሆናችሁ ማለት የናንተ ስሜት ወይም የናንተ ማንነት፣ የናንተ ዕጣ ፋንታ በሰዎች ቁጥጥር ስር ወደቀ ማለት ነው። የሆነ ሰው የሚያናድድ ነገር አድርጎባችሁ ወይም የሚያናድድ ቃል ተናግሯችሁ እናንተ ወዲያው የምትበሳጩ ከሆነ ያንን ሰው እየሸለማችሁት እንደሆነ አስቡ። ስላበሳጨኝ አመሰግናለሁ እያላችሁት ነው። ባትበሳጩስ የዛን ሰው ኢንቴንሽን፣ የዛን ሰው ፍላጎት ታበላሹታላችሁ። ያ ሰው እናንተን ለማበሳጨት ሁን ብሎ ያደረገውን ነገር ልክ እንዳልሆነ፣ ያ ነገር ደግሞ እንደማያበሳጫችሁ በተግባር ታሳዩታላችሁ። ሁለተኛው በሰው መበሳጨታችሁ የሚያመጣባችሁ በጣም አስከፊው ችግር ወይም አስከፊው ጉዳት የአእምሮና የጤና ችግር ነው። ሳይኮሶማቲክ ድሬን። አእምሯችን በተፈጥሮ ጀስት ሪሊ እውነተኛውን የሚመጣውን አደጋና በሐሳብ የምንፈጥረውን አደጋ መለየት አይችልም። ስለዚህ ልክ ስትበሳጩ ኮርቲሶልና አድሬናሊን የሚባሉ 2 የጭንቀት ሆርሞኖች ይመነጫሉ። የነዚህ ሆርሞኖች በአእምሯችን ውስጥ መመንጨት ደግሞ የደም ግፊትን ይጨምራል፣ ኢሚዩን ሲስተማችንን ያወርደዋል፣ እንዳንረጋጋ ያደርገናል፣ በሽታን የመከላከል አቅማችን እንዲወርድ ያደርገዋል። መረጋጋት አንችልም፣ ጭንቀት ይወረናል፣ የምንወስናቸው ውሳኔዎች ሚዛናዊ አይሆኑም። በዚህ መንገድ ወዴት እናመራለን? ወደ ከፋ ችግር፣ ወደ ከፋ በሽታ። ብዙ ሰዎች ለምንድን ነው እድሜያቸው በገፋ ቁጥር ለብዙ ችግሮች ወይም ለብዙ በሽታዎች የሚጋለጡት? ለምን? በትንሽ ነገር ስለሚበሳጩ ነው። ራሳቸውን ትሪት አያደርጉም። ስሜታቸውን ትሪት አያደርጉም። ራሳቸውን ማዳመጥ አይችሉም። የሚያዳምጡት የውጭውን ጫጫታ ነው። የሚያዳምጡት ውስጣቸው የፈጠሩትን የፍርሃት ስሜት ነው። የሆነ ሰው መጥፎ ነገር ስለተናገራቸው ብቻ የሚጠፉና የሚሞቱ ይመስላቸዋል። በዚህ ምክንያት ይበሳጫሉ፣ ይናደዳሉ። ከዛ የጨጓራ ህመማቸው ይነሳል። እንቅልፍ መተኛት አይችሉም። እሱን ለመርሳት ደግሞ ወደ ሌላ ወደማያስፈልግ ነገር ይሄዳሉ። መጠጥ ውስጥ ይገባሉ፣ ሌላ ሱስ ውስጥ ይገባሉ። በእንደዚህ አይነት መንገድ እየተጓዛችሁ ከሆነ መቼም ብስጭታችሁን ማከም ወይም ስሜታችሁን መግዛት፣ ራሳችሁን መቆጣጠር አትችሉም። አስተውላችሁ ከሆነ ስንናደድ የልብ ምታችን ይጨምራል፣ ሰውነታችን ይቀያየራል። አንዳንዶች ፊታቸው ይቀላል። አንዳንዶች ስታክ አድርገው እዛው ይቆማሉ፣ ምንም ነገር ማድረግ አይችሉም። አንዳንዶች ደግሞ ስሜታቸው ይገነፍልና የሆነ ነገር ይወረውራሉ። የዚህ ሁሉ ዋናው ምክንያት ንዴት ነው ወይም ደግሞ ብስጭት ነው። ሰዎች በምንም አይነት ሁኔታ ሊያበሳጯችሁ ይችላሉ። በዚህ ብስጭት ምክንያት የሚመጣባችሁን በሽታ ለማስቀረት ራሳችሁን ተቆጣጠሩ፣ ስሜታችሁን ተቆጣጠሩ። በሐሳብ የምትፈጥሩትን ብስጭትና ንዴት አእምሯችሁ እንደ ሪል መቀበሉን ይወቁ። ሪል አደጋ እንደመጣበት ነው የሚያስቡ። ማንም ሰው ሊያናዳችሁ ቢመጣ ራሳችሁን እንዴት መቆጣጠር እንዳለባችሁ፣ እንዴት ስሜታችሁን መቆጣጠር እንዳለባችሁ ወቁ። ሶስተኛውን አስከፊ ጉዳት ደግሞ እንመልከት። ሶስተኛው ጉዳት የዓላማና የትኩረት መበተን ነው። ሉዝ ኦፍ ፎከስ። ስትበሳጩ ዓላማችሁን ትረሱታላችሁ፣ ትኩረታችሁ ይበተናል፣ ኢነርጂያችሁ ድሬን ይሆናል፣ ከውስጣችሁ ይወጣል። ዓላማችሁ ላይ የነበራችሁ ኢንቴንሽንና ፍላጎት ይተናል፣ ይጠፋል። በዛን ሰዓት ዋናው ትኩረታችሁ ያንን ያበሳጫችሁን ሰው እንዴት መበቀል አለብኝ፣ ያንን ሰው እንዴት ማናደድ አለብኝ ብሎ ማሰብ ነው ዋናው ትኩረታችሁ። ትኩረታችሁ በጣም ትልቁ መሳሪያችሁ እንደሆነ እንዳትረሱ።
ትኩረት ከሌላችሁ ወይም የሆነ ሰው መጥቶ ትኩረታችሁን የሚበትን ከሆነ የሆነ ሰው መጥቶ በቀላሉ የሚያበሳጫችሁና የሚያናድዳችሁ ከሆነ ምንም አይነት ነገር መስራት አትችሉም። አንድ እርምጃ ወደ ዓላማችሁ መራመድ አትችሉም። ህልማችሁን በፍጹም መኖር አትችሉም። ህልማቸውን ኖረው በጣም ትልቅ ተጽዕኖ መፍጠር የሚችሉ ስኬታማ የሆኑ ሰዎች ትልቁ መሳሪያቸው ትኩረታቸው ነው። በዜና የሰሙት ነገር አያበሳጫቸው። የቅርብ ሰው መጥቶ የሚነግራቸው አሉባልታ ወይም ሐሜት አያበሳጫቸውም፣ አያስደነግጣቸው። በዚህ ምክንያት አይበርዳቸውም፣ አይሞቃቸው። እናንተ ግን በዜናም በሶሻል ሚዲያም በተለያዩ መንገዶች የምትሰሟቸው መረጃዎች ስሜታችሁን በቀላሉ የሚነኩ ከሆነ ወይም የሚያበሳጯችሁ ወይ ደግሞ በተቃራኒው በጣም ደስተኛ የሚያደርጓችሁ ከሆነ አደጋ ላይ እንደሆናችሁ ወቁ። ዓላማ አንድ ሰው ለአንድ ደቂቃ በተናገረው ቃል የሚቀየር ነገር አይደለም። ዓላማ ወይም ህልም የምንለው ግብ የምንለው ነገር የሆነ መጥፎ ዜና ስለሰማችሁ የሚቀርና የሚተው ነገር አይደለም። ዓላማ የህይወት ዘመን ጉዞ ነው። ህልም የምንለው ነገር የህይወታችሁ ትርጉም ነው። ለሰዎች ብላችሁ አይደለም ያንን ህልማችሁን የምትኖሩት። ሰዎችን ለማስደሰት ብላችሁ አይደለም ያንን ዓላማችሁን ለማሳካት ሌት ተቀን የምትለፉት። ያንን ነገር የምታደርጉት ራሳችሁን ለማሳረፍ ነው። ራሳችሁን ነፃ ለማውጣት ነው። ከራሳችሁ አልፋችሁ በዙሪያችሁ ላሉ ሰዎች ለመትረፍ ነው። ተጽዕኗችሁን በጣም ከፍ ለማድረግ ነው። ውድና የሚፈለግ የተከበረ ሰው ለመሆን ነው ዓላማችሁን የምትኖሩት። ለዚህ ነገር የምትከፍሉትን ዋጋ በአንድ ሰው ንግግር ወይም በአንድ ሰው መጥፎ ድርጊት ምክንያት ማበላሸት የለባችሁ። ዓላማችሁን እያጣችሁና ትኩረታችሁን እየሳታችሁ ከሆነ የምትደርሱበት መዳረሻችሁ ይቀየራል። በምን ምክንያት? በእነዚህ በሚያናድዷችሁና በሚያበሳጯችሁ ሰዎች ምክንያት ነው የሚቀየረው። ሰዎች እንደዚህ አይነት ማንነት እንዳላችሁ የሚያውቁ ከሆነ ትንሽ ነገር ይወረውሩላችኋል። ከዛ ያንን ትንሽ ነገር ሰምታችሁ በዛ ትንሽ ነገር እየተብሰለሰላችሁ እየተጨነቃችሁ ሌሊት እንቅልፍ ታጣላችሁ። ስራችሁ ላይ ትኩረት ማድረግ ይሳናችኋል። አዲስ እቅድ ማውጣት ይከብዳችኋል። ኢነርጂያችሁ ይጠፋል። ሞቲቬሽናችሁ ኮምፕሊትሊ ይጠፋል። ትደነግጣላችሁ። ከዛ ስታክ ታደርጋላችሁ እዛው ቦታ። ፍርሃት ይወራችኋል። ይህ ሁሉ እንዳይመጣባችሁ መጀመሪያ በሰዎች መናደር የለባችሁ። ነገሮችን አርቆ መመልከት የሚችል ሰው ምንም ነገር ቢያደርግበት አይበርደውም፣ አይሞቀው። አንድ ሰው ሊያበሳጨው እንኳን ቢመጣ ሊያበሳጨው እንደማይችል በተግባር ያሳየዋል። በጣም ካልም ይሆናል፣ የተረጋጋ ሰው ይሆናል። የሚናገረውን ነገር ጊዜ ሰጥቶ ይሰማዋል፣ ያዳምጠዋል። ከዛ በኋላ ግን ምንም አይነት ሪአክሽን አይሰጠውም፣ ምንም አይነት መልስ አይሰጠውም። መልሱን በተግባር ብቻ ያሳየዋል። አራተኛውን ጉዳት እንመልከት። አራተኛው ጉዳት ማራኪነትን ማጣት ነው። ሉዚንግ ሃይ ቫሊዩ አውራ። ራሳቸውን የሚያረጋጉ ሰዎች፣ ራሳቸውን የሚቆጣጠሩ ሰዎች፣ በቀላሉ የማይበሳጩና የማይናደዱ ሰዎች አውራ አላቸው። የሚያስፈራ የሚማርክ የሆነ ካሪዝማ አላቸው። ሰዎችን የሚገዛ የሰዎችን ትኩረት መያዝ የሚችል ማንነት አላቸው። በቀላሉ የሚበሳጩ ሰዎችስ ይህን ሁሉ ማንነትና ማራኪነት በአንድ ቅጽበት ያጡታል። እናንተ የምታከብሩት የምትወዱት ቦታ የምትሰጡት ኢቭን ለማማከር የምትመርጡት ሰው ቶሎ የሚናደደውን ሰው ነው ወይስ ደግሞ ንዴቱን ተቋቁሞ ራሱን ተቆጣጥሮ የሚኖረውን ሰው ነው? በእርግጠኝነት ብዙዎቻችን የምንመርጠው የማይናደደውንና የተረጋጋውን ስሜቱን መቆጣጠር የሚችለውን ሰው ነው። ለምን? ያ ሰው ራሱ ላይ ራሱን እንደሾመ በተግባር አሳይቶናል። ራሳችሁ ላይ ራሳችሁን ማትሾሙ ከሆነ፣ ስሜታችሁን መቆጣጠር ማትችሉ ከሆነ፣ አላፊ አግዳሚው የሚያደርገው ነገር የሚያበሳጫችሁ ከሆነ በእርግጠኝነት እናንተ ማራኪ ሰው ሳትሆኑ በክላስ ውስጥ ወይም በቢሮ ውስጥ ካሉት ሰዎች ውስጥ የማትፈለጉ የማትወደዱ የተጠላችሁ ሰዎች ናችሁ። ሰዎች የእናንተን ማቹሪቲ እና የእናንተን ብስለት ኢቫሉዌት የሚያደርጉት ስሜታችሁን በምትቆጣጠሩበት መንገድ ነው። ሰዎች ምንም ነገር ሊያደርጉ ይችላሉ። ያንን ነገር በማድረጋቸው ምክንያት እናንተ የምትሰጧቸው ትርጉም ምንድን ነው? ስሜታችሁን አለመቆጣጠራችሁ ክብራችሁንና ተፈላጊነታችሁን በብዙ ፐርሰንት ይቀንሰዋል። በዙሪያችሁ ያሉ ሰዎች የሚያከብሩትና የሚወዱት የሚፈልጉት ስሜቱን የሚቆጣጠረውን ሰው ብቻ ነው። ስለተናደዳችሁ፣ ስለተበሳጫችሁ ሰዎች የሚወዷችሁ ወይም የሚያከብሯችሁ እንዳይመስላችሁ። ያ ሰው እኮ ኃይለኛ ነው፣ ያንን ሰው መናገር አንችልም፣ ያንን ሰው በፍጹም እንዳታስቀይሙት የምትባሉ አይነት ሰዎች ከሆናችሁ አደጋ ውስጥ ናችሁ። ሰው አይቀርባችሁ። ለምን? በትንሽ ነገር ነው የምትበሳጩት። ስሜታዊ ናችሁ። መናደድ ኖርማል የሚሆንበት ጊዜ ሊኖር ይችላል። ብዙ ሰውን የሚያበሳጭ ነገር ሊኖር ይችላል። ግን አንዳንድ ሰው ጉዳዩ ባልሆነ ነገር ይበሳጫል። የሆነ የመንግስት ፖሊሲ ሲቀየር ይበሳጫል። ምንም ነገር ማድረግ አይችልም። ያ ሰው ስለተበሳጨ የሚቀየር ነገር አለ? የለም። ሶሻል ሚዲያ ላይ የሚያውቃቸው ሰዎች ወይም ትዳራቸውን ስለበተኑ ይበሳጫል፣ ወይ ስለተፋቱ የሚደሰት ሰውም ይኖራል። ነገር ግን እነዚህ ነገሮች ስላደረገ ብቻ እሱ የሚፈልገው ነገር ሊሆን አይችልም። ከመበሳጨታችሁ በፊት እነዚህን አሁን የተመለከትናቸውን
4 ጉዳቶች አስቀድማችሁ አስቡ። በእነዚህ 4 መንገዶች መጎዳት ማትፈልጉ ከሆነ ራሳችሁን እንዴት መቆጣጠር እንዳለባችሁ ራሳችሁ ታውቃላችሁ። አሁን ደግሞ ወደ መፍትሄዎቹ እንሂድ። ማንም ሰው በምንም ነገር በንግግሩም ሆነ በድርጊቱም ሆነ በየትኛውም እንቅስቃሴው እንዳያበሳጫችሁ ማድረግ የምትፈልጉ ከሆነ አሁን የምነግራችሁን 4ቱን የተመረጡና የተጠኑ ስነ ልቦናዊ መፍትሄዎችን መጠቀም አለባችሁ። የመጀመሪያው መፍትሄ ምንድን ነው? የሰዎችን ተፈጥሮ መቀበል ነው። አክሴፕቲንግ ሂውማን ኔቸር። የሰው ተፈጥሮ ልክ እንደ ማንኛውም ፍጡር የተለየ ነው። ስፔሻሊ ደግሞ በስሜት ደረጃ ሰዎች የሚፈልጉትን ነገር ሊያደርጉ ይችላሉ። በሚፈልጉት መንገድ ሊሄዱ ይችላሉ። ጀስት አክሰፕት ኢት። የሆነ ውሻ በመንገድ ላይ እየሄዳችሁ ከመሬት ተነስቶ ቢጮህባችሁ ወይ ሊተናኮላችሁ ቢሞክር ትበሳጩበታላችሁ? ለምን እንዲህ ያደርጋል ብላችሁ ቡራ ከረዩ ትላላችሁ? አትሉ። ለምን? ያ ውሻ ነው፣ ባህሪው ነው። በቃ ምንም ማድረጋችሁ። ሰው ጋም ስትመጡ ልክ እንደዚህ የሰዎችን ባህሪ መቀበል መለማመድ አለባችሁ። ያ ሰው በትንሽ ነገር እየተበሳጨ እናንተ ላይ የሚናደድ ከሆነ ወይም የሚያናደዳችሁን ነገር የሚያደርግ ከሆነ ያ የሱ ባህሪ ነው። ሶ አክሰፕት ኢት። ለምን? ያ ሰው የመጣበት መንገድና እናንተ የመጣችሁበት መንገድ አንድ አይደለም። እናንተ በግብረ ገብነት ታንጻችሁ መታችሁ ሊሆን ይችላል። ብዙ ነገር ላያበሳጫችሁ ይችላል። የራሳችሁ የሆነ የህይወት ፕሪንሲፕል ሊኖራችሁ ይችላል። ያ ሰው ግን የመጣበት በጣም ረጅም የሆነ የስቃይ መንገድ ሊሆን ይችላል። ሰዎች እየጠሉት፣ ሰዎች እያንቋሸሹት፣ ሰዎች እየናቁት፣ እየገፉት ሊያድግ ይችላል ያ ሰው። በስተመጨረሻ ሰዎችን ልክ እንደ ጠላት ሊመለከት ይችላል። በተለይ ደግሞ የሚንቁትን ሰዎች፣ የሚገፉትን ሰዎች ልክ እንደ ጠላት ሊቆጥር ይችላል። ይህ ደግሞ ሊያበሳጫችሁ አይገባም። ለምን? ይሄ የሱ ማንነት ነው፣ አይደንቲቲው ነው። መቀየር አትችሉ። አንዳንዴ በህይወታችሁ ውስጥ በጣም ባለጌ የሆኑ ሰዎች ይገጥሟችኋል። በጣም አስነዋሪ ነገር የሚያደርጉ ሰዎች፣ ከነሱ የማትጠብቁትን ነገር የሚያደርጉ ሰዎች ይገጥሟችኋል። አምናችኋቸው ይከዷችኋል። ገንዘብ ሰጥታችኋቸው ይከዷችኋል። ተበድረዋችሁ ወይም ለምነው ተበድረዋችሁ ከዛ በኋላ ይከዷችኋል። እንደዚህ አይነት ሰዎች ያበሳጫሉ። ሪል ነው። ግን ምንም ማድረግ አትችሉ ከመበሳጨት ውጪ። ጀስት ስለተበሳጫችሁ ደግሞ እነዛን ሰዎች እየቀጣችሁ አይደለም። መበሳጨት ማለት ስፔሻሊ በሰዎች መበሳጨት ማለት እናንተ መርዝ እየጠጣችሁ ያ ያበሳጫችሁ ሰው እንዲሞት መጠበቅ ማለት ነው። ይሄ ደግሞ ሊሆን አይችልም። መርዙን የጠጣችሁት እናንተ ናችሁ፣ የምትሞቱትም እናንተ ናችሁ። ስለዚህ ሰዎችን የትኛውንም ማንነት የሚያበሳጨውንም የሚያስደስተውንም ጀስት የሚያሳዝነውንም ትኩረታችሁን የሚስበውንም ማንነት የመቀበል ግዴታ አለባችሁ። ይህንን ማታደርጉ ከሆነ ላይፋችሁ ሲኦል እንደሚሆን ወቁ። ሰዎች ናቸው ሲኦል የሚያደርጉት። የማትወዷቸውና የማትፈልጓቸው ሰዎች ናቸው ሲኦል የሚያደርጉት። የሰውን ልጅ ልክ እንደ ሸክላ ሰሪ በፈለጋችሁት ቅርጽ ሰርታችሁ ማስቀመጥ አትችሉ። ያ ሰው የሚሰራበት የህይወት መንገድ አለው። እሱ ደግሞ ሊያበሳጫችሁ አይገባም። ያ ሰው ምናልባትም ያንን መንገድ መርጦት ሊሆን ይችላል። ሳይመርጠው በህይወት አጋጣሚ እዛ ውስጥ ተገኝቶ ሊሆን ይችላል። እንዲረዳችሁ የምትፈልጉት ሰው ላይረዳችሁ ይችላል። ከጎናችሁ እንዲቆም እንዲደግፋችሁ የምትፈልጉት ሰው ያንን ላያደርግ ይችላል። ለምን? የእሱ ማንነት አይደለም። ያ ደግነት፣ ሰውን መረዳት፣ ለሰው ጥሩ ማሰብ፣ የዋህነት የሚባለው ነገር እዛ ሰው ጋር የለም። ይህንን ነገር ደግሞ ስለተበሳጫችሁ መቀየር አትችሉ። የመጀመሪያው መፍትሄ ሰዎችን ወይም የሰዎችን ማንነት አይደንቲቲያቸውን መቀበል ነው። ያ ሰው ክፉ ከሆነ ያ ክፉ ነው። በቃ ያ ሰውን ያበሳጫል። ስለዚህ ክፉ በሆነው ሰው ምክንያት እኔ መበሳጨት የለብኝ። ሁለተኛው በሰው ላለመበሳጨት መጠቀም ያለባችሁ መፍትሄ ነገሮችን ግላዊ ያለማድረግ ነው። ዶንት ቴክ ኢት ፐርሰናሊ። ሰዎች የሚያደርጉባችሁን እያንዳንዱን ነገሮች ግላዊ አታድርጉ። ሰዎች የሚያደርጉባችሁ ነገሮች ከራሳቸው ፐርስፔክቲቭ፣ ከራሳቸው የህይወት ተሞክሮ፣ ከራሳቸው ልምድ፣ ከራሳቸው ዕውቀት አንጻር የሚያደርጉባችሁ ናቸው እንጂ በእናንተ ምክንያት ወይም እናንተ ስለሆናችሁ ብቻ ያንን ነገር ያደርጋሉ ማለት አይደለም። ነገሮችን ፐርሰናል ማድረግ ምድራዊ ቅዠት ውስጥ ነው የሚከታችሁ። በቃ እናንተ የምትፈጥሩት የሆነ ፋንታሲ ዓለም አለ። እዛ ውስጥ እናንተ እየኖራችሁ ነው። ሰው ሁሉ እናንተን የሚፈልግ ነው የሚመስላችሁ። ሰው ሁሉ እናንተን ለማጥቃት የሚመጣ ለማበሳጨት የሚመጣ ነው የሚመስላችሁ። ነገሮችን ፐርሰናል አታድርጉ። አንዳንድ ሰዎች በተፈጥሯቸው ብዙ ሰዎችን የሚያበሳጩ ናቸው። የሚያደርጉት ነገር ሁም ብለው ሰዎችን ለማበሳጨት ነው። ሁም ብለው ተቃራኒ የሚሆኑ ሰዎች አጋጥሟቸው አያውቁም? በቃ ብዙ ሰው የሆነ ነገር የሚፈልግ ከሆነ የሆነ ነገር የሚያስደስተው ከሆነ እነዛ ሰዎች በተቃራኒ ይቆማሉ። ከዛ ለምን እንዲያደረገ ትላላችሁ? ለምን እንዲያደርጋል? ከራሳችሁ ጋር ግብግብ ውስጥ ትገባላችሁ። ያ ሰው ፈልጎ ነው ያደረገው። በእናንተ ምክንያት ሳይሆን ራሱ መርጦ ነው ያንን ነገር ያደረገው።
እሱን ደግሞ መቀበል አለባችሁ። ነገሮችን ግላዊ ባደረጋችሁ ቁጥር የመጠቃት ቻንሳችሁ ወይም በሰዎች ቁጥጥር ስር የመውደቅ ቻንሳችሁ እጅግ በጣም ከፍተኛ ነው የሚሆነው። ሰው እንዲቆጣጠራችሁ ማትፈልጉ ከሆነ በቃ በራሳችሁ መንገድ ሂዱ። የራሳችሁ መንገድ አላችሁ፣ የራሳችሁ ዓላማ አላችሁ። እናንተ የምታምኑበት የህይወት ፕሪንሲፕል አላችሁ። ያ ፕሪንሲፕል ነው እንጂ ሊመራችሁ የሚገባው የሆነ ሰው ከመሬት ተነስቶ የሚናገረው ንግግር፣ በየሶሻል ሚዲያው የሚያሰራጨው አሉባልታ ወይም ትችት እናንተን ሊመራችሁ ወይም ሊያስደነግጣችሁ አይገባም። ሪዚሊየንት የሆነ ወይም የማይበገር ማንነት ያለው ሰው ነገሮችን ከራሱ አንግል ነው እንጂ የሚያየው ከሰዎች አንግል አያይም። መጀመሪያ የሚያየው ወይም ቅድሚያ የሚሰጠው ያ ነገር ሪሊ እኔን ለመጉዳት ነው ወይ፣ ሁን ተብሎ ነው ወይ የተደረገው፣ እኔን ለመጉዳት ነው ወይ የተፈጠረው ብሎ ራሱን ይጠይቃል። ከዛ በኋላ ነው የሚቀጥለውን እርምጃ የሚራመደው። የሰው ባህሪ የሚያሳየው የእናንተን ባህሪ ሳይሆን የራሱን የዛን ሰው ባህሪ ነው። በመርዝ የተሞላ ሰው መርዙ እስኪፈስ ድረስ መናገር ወይም የሆነ ነገር ማድረግ ይኖርበታል። በክፋት የተሞላ ሰው ያ ክፋቱ እስኪወጣ ድረስ ያንን ክፋቱን መፈጸም ይኖርበታል። ይሄ የሰው ልጅ ተፈጥሮ ነው። እናንተ ጥሩ ሰው ስለሆናችሁ ወይም እናንተ ስለሆናችሁ ብቻ አይደለም ያ ሰው ክፋቱን የሚያሳያችሁ። ያ ሰው ክፉ ስለሆነ ነው የሚያደርገው። እናንተ ክፉ ስለሆናችሁ አይደለም ክፉ ነገር የሚደርስባችሁ። የዛ ሰው ክፋት መውጣት ስላለበት ነው ያ ነገር የሚሆነው። እሱ ደግሞ የእናንተ ችግር አይደለም። ስለዚህ ነገሮችን ፐርሰናል ማድረግ አያስፈልግም። ራሳችሁንም ማጨናነቅ አያስፈልግም። በቃ ያ ሰው እንደዛ ነው፣ ኢትስ ኦኬ፣ መንገዱን ጨርቅ ያርግለት፣ በዛው መንገድ ይቀጥል። የሆነ ቀን ሊመለስ ይችላል፣ ሊስተካከል ይችላል፣ ራሱን ሊያርም ይችላል፣ ከስህተቶቹ ሊማር ይችላል። ተስፋ አድርጉ። ነገር ግን ሁሌም ያ ሰው እናንተን መርጦ ለመጉዳት እንደመጣ አታስቡ። በሌላ ሰው ይናደዳል ወር በሌላ ነገር ይበሳጫል። ከዛ በኋላ እናንተ ላይ ይጮሃል፣ እናንተን ያስጨንቃችኋል፣ እናንተን ቁም ስቅላችሁን ያሳጣችኋል። ያናደደው ሌላ ነገር ነው፣ የሚወጣው ግን እናንተ ላይ ነው። እሱ የእናንተ ችግር አይደለም ማለት ነው። ሶስተኛውን መፍትሄ ደግሞ እንመልከት። ማንም ሰው በምንም አይነት ነገር እንዳያናድዳችሁና እንዳያበሳጫችሁ መጠቀም ያለባችሁ መፍትሄ የ5 ዓመት ህግ ይባላል። The 5-year rule። ይሄ የሚያደርግባችሁ ነገር ወይም ዛሬ የሚያበሳጫችሁ የሚያናድዳችሁ ነገር ከ5 ዓመት በኋላ ማተር ያደርጋሉ ብላችሁ ራሳችሁን ጠይቁ። ከ5 ዓመት በኋላ ህይወቴ ላይ ቀጥተኛ የሆነ ተጽዕኖ ማሳደር ይችላሉ ብላችሁ ራሳችሁን ጠይቁ። ይሄንን ጥያቄ ራሳችሁን የምትጠይቁት በዛች በመጀመሪያዋ 5 ሰከንድ ውስጥ ነው። ተጽዕኖ ማያሳድር ከሆነ ለምንድን ነው ጊዜ የምትሰጡት? ለምንድን ነው የምታዳምጡት? ለምንድን ነው ትኩረት የምትሰጡት? ለምንድን ነው በዛ ነገር የምትበሳጩት? ለምንድን ነው ያ ነገር እንዲቆጣጠራችሁ የምትፈቅዱለት? ከ5 ዓመት በኋላ እኮ እናንተ ኮምፕሊትሊ የተለያችሁ ሰዎች ናችሁ። እቺ ትንሽ ነገር በፍጹም ልታስጨንቃችሁ አትችልም። እናንተ የያዛችሁት ነገር ወይም ዓላማችሁ፣ ግባችሁ፣ እቅዳችሁ አሁን ከምታናድዳችሁና ከምታስጨንቃችሁ ነገር በላይ እንደሆነ የምታሳዩት ያንን ነገር ትንሽ አድርጋችሁ በመተው ነው። ያ ነገር ወይም ያ የሚደረግባችሁ ነገር እናንተ አቅም ጋር መድረስ እንደማይችል በማሳየት ነው። አቅማችሁን በማጎልበት ነው። ስኬታማ በመሆንና ራሳችሁን ከፍ በማድረግ ነው። ዋጋችሁን በእጥፍ በመጨመር ነው። ያ አሁን ላይ የሚያበሳጫችሁና ሰዎች ሁን ብለውም ይሁን ሳያውቁት የሚያደርጉባችሁ ነገር እውነት ነው ወይስ ውሸት ነው? ራሳችሁን ጠይቁ። አንዳንድ ነገሮች ፌክ ናቸው። አንዳንድ ነገሮች ሳይፈጠሩ ነው እንደተፈጠሩ አድርገው ሰዎች የሚናገሩት። በዛ ነገር ደግሞ እኛ እንበሳጫለን። የቤተሰብ አባላችሁ እንዲያድርጓል እኮ ተብሎ አልባልታ ይነገራችኋል። ከዛ እዛ ሰው ላይ ትናደዳላችሁ፣ ትበሳጫላችሁ። መጀመሪያ ግን መቅደም ያለበት ያንን ወሬ ማጣራት ነው። ሪል ነው ሪል አይደለም? ሪልስ ቢሆን መበሳጨታችሁ ምን ያመጣላችኋል? ምንም የሚያመጣላችሁ ነገር የለም። ነገሮችን አርቃችሁ ተመልከቱ። ዛሬ ላይ የሚያበሳጫችሁ ነገር ከዛሬ በኋላ ወይም ከ5 ዓመት በኋላ ከ2 ዓመት ከ3 ዓመት በኋላ ማተር ያደርጋሉ? ህይወታችሁ ላይ የሆነ ተጽዕኖ ማሳደር ይችላሉ? ማይችል ከሆነ ለምን ጊዜያችሁንና ትኩረታችሁን ታባክናላችሁ? ለምን ስሜታችሁን በዚህ ምክንያት ትጎዳላችሁ? ራሳችሁን በተደጋጋሚ ጠይቁ። የሚያስተውል ሰው ወይም በሳል የሆነ ሰው ምንም ነገር ሊያናደደው እንኳን ቢመጣ የሚያናደደው ነገር እንኳን ቢሆን ያ ነገር የወደፊት ህይወቱ ላይ የሚያመጣበትን ተጽዕኖ ተመልክቶ ነው ለዛ ነገር ምላሽ የሚሰጠው። ምላሻችሁን ከመስጠታችሁ በፊት ቆም ብላችሁ ያንን ጉዳይ መዝኑት። ቫልዩ ምን ያክል ነው? ምን ያክል ነው እናንተ ህይወት ላይ ተጽዕኖ ማሳደር የሚችለው? ከዛ በኋላ የፈለጋችሁትን ምላሽ መስጠት ትችላላችሁ። የመጨረሻውና 4ኛው ጋር ደርሰናል። ማንም ሰው በምንም ምክንያት እንዳያበሳጫችሁ መጠቀም ያለባችሁ 4ኛውና እጅግ በጣም ወሳኝ የሆነው ስነልቦናዊ መፍትሄ የቸልተኝነት የበላይነት ነው፣ ወይም the power of straight ignorance። እነዛን የሚያበሳጯችሁን ሰዎች ሁን ብላችሁ ኢግኖር ታደርጋላችሁ። ይሄ የምርጫ ጉዳይ ነው። ይህንን የምትወስኑት
ለራሳችሁ ሰላም፣ ለራሳችሁ ደስታና ለራሳችሁ መረጋጋት ብላችሁ ነው። ሁሉም ነገር፣ ሁሉም የሚደረግባችሁ ነገር፣ ሁሉም የሚነገራችሁ ወሬ፣ ሁሉም የምታዩት ነገር የእናንተ ትኩረት አይገባውም። የእናንተ ትኩረት እንደማይገባው የምታሳዩት ችላ ብላችሁ ጥላችሁት በመሄድ ነው። የሆነ ሰው የሚያበሳጫችሁ ከሆነ አታዳምጡትም፣ ጥላችሁት ትሄዳላችሁ። የሆነ ሰው የማይሆን ነገር የሚያደርግባችሁ ከሆነ፣ በተደጋጋሚ ስሜታችሁን የሚነኩ ነገሮችን የሚያደርግ ከሆነ ከዛ ሰው ጋር አትሆኑ፣ ጥላችሁት ትሄዳላችሁ። ንቃችሁት ነው የምትሄዱት። የዛ ሰው ንግግር ወይም የዛ ሰው ድርጊት የእናንተ ህይወት ውስጥ ምንም ቦታ እንደሌለው፣ ዋጋ እንደሌለው በተግባር ታሳዩታላችሁ። ያ ሰው ከእናንተ የሚጠብቀው ነገር አለ። እኔ አበሳጭቼው የሆነ ነገር ያደርግልኛል ወይም የሆነ ነገር ያደርግብኛል፣ ከዛ ወጥመድ ውስጥ ከተዋለሁ ብሎ አስቦ ነው ወደ እናንተ የሚመጣው። ይህንን ሐሳቡን ለማክሸፍ የመጀመሪያው ማድረግ ያለባችሁ ነገር ችላ ብላችሁ መተው ነው። አንዳንድ ጊዜ ቸልተኝነት ምን ያክል እንደሚያስከብራችሁ አታውቁ። የሆነ ሰው ሊያበሳጫችሁ መጥቶ እናንተ ዝም ስትሉት የበላይነታችሁን እያሳያችሁት ነው። አንተ እኔን የማናደድ አቅም የለህም እያላችሁት ነው። ያንተ ንግግር እኔ ጋር ሲመጣ ዋጋ የለውም እያላችሁት ነው። ያኔ ያ ሰው የእናንተን ዋጋ፣ ለእናንተ መስጠት ያለበትን ቦታ ይረዳል። በዚህ መንገድ ነው ራሳችሁን ማስከበር የምትችሉት። አንዳንድ ጊዜ ወደድንም ጠላንም ስሜት አልባ መሆን ያስፈልገናል። ኖ ሪስፖንስ ኖ ሪአክሽን። ያ የተደረገባችሁ ነገር እኮ የሚያጨስ ነገር ሊሆን ይችላል፣ በጣም የሚያበሳጭ ነገር ሊሆን ይችላል። ግን ዋጥ ታደርጉታላችሁ። ለምን? ያ ሰው እንዳሸነፋችሁ ማወቅ የለበትም። ብስጭትና ንዴት የተሸናፊነት ምልክት ነው። ስለዚህ በምንም ነገር ከመበሳጨታችሁ በፊት ለመሸነፍ ዝግጁ እንዳልሆናችሁ ለራሳችሁ ደጋግማችሁ ንገሩት። አሸናፊነታችሁንም የምታውጁት ለብስጭታችሁ ወይም ለሚያናድዳችሁ ለየትኛውም ነገር ቸልተኛ የሆነ ምላሽ በመስጠት ነው፣ ዝምተኛ በመሆን ነው። ያንን ነገር ጥላችሁት ንቃችሁት በመሄድ ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። እስኪ ከነዚህ ከተመለከትናቸው በሰው መበሳጨት ከሚያመጣቸው 4 በጣም አስከፊ ጉዳቶች ውስጥ ከዚህ በፊት የደረሱባችሁ የትኞቹ እንደሆኑ ኮሜንት አድርጉልኝ። ካሁን በኋላም ለመጠቀም የወሰናችሁት መፍትሄ የትኞቹ እንደሆኑ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።